የመውሊድ በዓል አከባበርን ወደ ተመለከተው ቀዳሚ ዜናችን አለፍን። የዘንድሮ 1501ኛ የነብዩ መሐመድ የልደት መታሰቢያ የሆነው የመውሊድ በዓል በዛሬው ዕለት በደማቅ ሁኔታ ተከብሮ ውሏል። የመውሊድ በዓሉ በታላቁ አንዋር መስጊድ በተለያዩ ሃይማኖታዊ ስርዓቶች በልዩ ሁኔታ ተከብሮ ሲውል በስነ ስርዓቱ ላይ የተለያዩ ሀገራት ተወካዮች ተገኝተዋል። የዝግጅት ክፍላችን በዚሁ ስነ ስርዓት ላይ በመገኘት ያዘጋጀውን ጥንቅር ተከታትለን እንመለሳለን። ነብዩ አለይሂ ሰላቱ ሰላም ሲላኩ በብዙ መመሪያ ነው። ቁርአን በሳቸው ላይ ነው የወረደው። አላህ ቀጥታ ከሰው ጋር አይገናኝም። ሰውን ከመሃሉ ይመርጥና አስፈላጊውን አቅምና ሹመት ሰጥና ወደኛ ይልካል። በዚህ ነው ወደኛ የመጡት የተላኩት። እሳቸው የተወለዱበት ከኢየሱስ ኢሳ በኋላ በ571ኛው ዓመት ላይ ነው የተወለዱት። እዚህ መሀል ላይ ክፍተት ነው። ምንም ወላ ነብይ የለም ወላ ምን የለም። ሰው ልጅ ወደ ሃይማኖት ይመራ ማንም የለም። ከዛ በቃ ባዶ መሬት ላይ ነው የመጡት። ከዛ በስፋት በለሰለሰ ሁኔታ ሰው ልጅ መብት እንዴት መከበር እንዳለበት እና እስልምና ራሱ ያው ቀደም ሲል ቢኖርም መሀል ላይ ከተዘጋ በኋላ ሰው ልጅ ሃይማኖቱን ሁሉ ለቆ ወደ ስድ ወደ ግል ወደ አቅም ወደ ምን ሲሄድ መጨረሻ ላይ ነው የመጡት እሳቸው። በእሳቸው ዘመን በእንዲህ አይነት መውጣት ያላስፈለገበት ምክንያት ሁሉም ሰው ስለሳቸው ነው የሚያወራው። አንዲት ነገር አታመልጠውም። ስለ ክብራቸውም ይሁን ስለ መመሪያቸውም ይሁን ስለ ከዛ በኋላ እንዳልኩ ከ300 ዓመት በኋላ ተዘበራረቀ ሁሉ። ኢኮኖሚውም ሰፊ ቦታ ውስጥ ጊዜ ወሰደ። ሱልጣኑም ስልጣን ላይ መሻማሪም መጣ። ይህን ነገር ለማብረድ በየአመቱ ሰብስበን እሳቸውን ትምህርት እናስፋፋለን በሚል በግልጽ ተጀመረ። ከዛም ሁሉም ተቀባበለ። አንድም ልዩነት የለውም። እንደ አሁኑ አልፎ አልፎ አንዳንድ ነገር እንትን ያለው ሁሉም በአንድነት ተቀብሎ ነው መውሊዱን ያስተጋባ የነበረው። እንደዚሁ ድግስ እየደገሰ ምን ያህል በመንግስት ደረጃ በዚህ ላይ መጠናከር እንደሚያስፈልግ ተገንዝበን ይኸው ከሌላ ጊዜ የተሻለ ጥሩ ድንኳን፣ ጥሩ ወንበር፣ ጥሩ ድግስ አዘጋጅተን እንዲከበር ማድረጋችን ለትውልዱ ነው። ለትውልዱና ሁልጊዜም በአዱኛ ስራ ላይ ተጠምዶ ሃይማኖቱ ምን እንደሆነ የማይረዳ ሰው ያስፈልገዋል በሚል ነው። እሳቸው መውሊድ አመላክተዋል። ሰኞ ሰኞ ይጾሙ ነበረ። ለምንድን ነው የምትጾሙት ብሎ ሲጠይቋቸው የተወለድኩበት ቀን ነው። እንግዲህ አከባበሩ አይነቱ ይለይ እንጂ እሳቸውም ያከብሩት ነበር ማለት ነው። ሌላው ለራስ መጾምና ሌላው ማባል ደግሞ ይተካካሉ በሃይማኖታችን። አንድ ሰው መጾም ያልቻለ ሰው ሌላውን ያበላል። ለአንድ ቀን አንድ ሰው ያበላል፣ አንድ ምሳ ወይ አንድ ራት። ከዛ ጋር ስለሚገናኝ እሳቸውም ጀምሮታል ማለት ነው። እሳቸው ተወልዶ 40ኛው ዓመት ላይ ነው ነብይነት ማድረግ የመጣው። ቁርአንም የወረደው። ሴት መብትም ደግሞ አልነበራትም። የሴት ነፃነት ያወጡት። ሌላም ሁሉም የተውት ነገር የለም፣ የተተወ ነገር የለም። ለዚህ ነው ይህን ለማሳወቅ ነው። እሳቸው ክብር ብቻ ሳይሆን እውቀቱን ለመቅሰም ነው።
ታሪክ የሌለው ሀገር አይኖርም። የሃይማኖትም ታሪክ አለው። እንደ ማንኛውም ሃይማኖት ሁሉም ሃይማኖት የራሱ ታሪክ አለው። ይሄ ደግሞ የነቢዩ መሐመድ ታሪክን በማስረዳት ይዘው የመጡትን መመሪያና ተግባር ትውልዱ ተረክቦ እንዲጠቀምበት ለማድረግ የተዘጋጀ ነው። መውሊድ በዓመት ከምናከብረው ከሶስት ዋና ዋና በዓሎች አንዱ ነው። እንዲሁም አዋቂ ዘንድ እንዲሁም አንጋፋው ነው። ለምን? ሁሉም ነገር ከነቢይ በኋላ ነው የመጣው። ቁርአን ከወረደባቸው መመሪያ ከተሰጣቸው በኋላ ነው። መውሊድ ደግሞ እሳቸው የተወለዱበት መጀመሪያ ዘመን ስለሆነ ከሁሉም የበለጠ ትኩረት የምንሰጠው ነው። ኢትዮጵያውያን እንኳን አደረሳችሁ። ቀኑን ተጠቀሙበት። ነቢዩ መሐመድን መመሪያ ለማተግበር ሞክሩ። አንድነት ነው እስልምና የሚጠራው። ሲሰግዱም በአንድነት ነው፣ ሲጾሙም በአንድነት ነው፣ በዓል ሲያከብሩም በአንድነት ነው። እንደምታዩት መስጂድ እንኳን በቀን 5 ጊዜ የሚሰገደው በአንድነት ነው። ይህ አንድነት ለወገንም ለሀገርም ለራስም ለግልም የሚጠቅም ስለሆነ ዲናችሁን በደንብ ጠብቁ። በዓሉን በመሐባ በፍቅር በመግባባት አክብሩ። እንኳን አላህ አደረሳችሁ፣ እንኳን አላህ አደረሰን። እንኳን አላህ እየተመራረቃችሁ በዓሉን በደስታ እንድታከብሩ አደራ ይላለሁ።